የዳናይት መክብብ ንብረትና የባንክ ሂሳብ ታገደ። ወዲህ ደግሞ ድምፃዊ ያሬድ ነጉ ሽምግልና ልኮ እሺ ተብሏል። ታዲያ ግን ሊያገባት ያለችው ፍቅረኛው ማነች? እንዲሁም የዳናዊት እጣ ፋንታ ከነሰራዊት ፍቅሬ ጋር ይሁን? ሙሉ መረጃ አለን። ሰላም የዩቲዩብ ቻናል ቤተሰቦቻችን፣ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የምትገኙት ምን አሉ ሾው የዩቲዩብ ቻናላችን ላይ ነው። ሙሉ ጥንክር መረጃዎችን አዘጋጅተን ወደ እናንተ እናደርሳለን። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ በማጋራት ቤተሰብ ይሁኑ። ወደ ዝርዝር መረጃዎቹ ልውሰዳችሁ፣ አብራችሁን ቆዩ። የዳናዊት መክብብ ንብረትና የባንክ ሂሳብ ታገደ። የዚህን ዝርዝር እናስቀድማለን። የቲቪ ፕሮግራም አቅራቢዋ እንዲሁም የሶሻል ሚዲያ ተጽዕኖ ፈጣሪዋ ዳናዊት መክብብና ሌሎች 4 ሰዎች የተከሰሱት ገንዘብ ተጭበርብረዋል ባሉ ሰዎች እንደሆነ ተዘግቦ እንደነበር ይታወሳል። ታዲያ ግን የዚህ ክስ መነሻው ቁጥራቸው 13 የሆኑት እነዚህ ከሳሾች ያቀረቡት ክስ ግለሰቦችን ወደ ውጭ ሀገር እንልካቸዋለን ብለው ከእያንዳንዳችን 437,000 ብር የተቀበሉ ቢሆንም ሳይልኩን ቀርተዋል የሚል እንደሆነ በክስ ዝርዝሩ ላይ ተጠቅሷል። ይህ የክስ ሂደት ተከትሎ ዳናዊት መክብብን ጨምሮ የሁሉም ተከሳሾች የሚንቀሳቀሱና የማይንቀሳቀሱ ንብረቶች እንዲሁም የባንክ ሂሳብ እግድ እንደተሰጠ ታውቋል። የቦሌ የመጀመሪያ ደረጃ ፍርድ ቤት 4ኛ ፍትሐ ብሔር ችሎት ትዕዛዝን ተከትሎ የአዲስ አበባ አሽከርካሪና ተሽከርካሪ ፍቃድ ቁጥጥር ባለስልጣን በአንደኛ ተከሳሽ ቤተልሔም ታደሰ ይማም ስም የተመዘገበና በኮልፌ ቀራኒዮ ቅርንጫፍ መስሪያ ቤት የተዘገበ አውቶሞቢል እንዲሁም በዳናዊት መክብብ ጥበቡ ላይ ስም ያለ በልደታ ክፍለ ከተማ የሚገኝ አውቶሞቢል እንደታገደ ጉዳዩን ለሚመለከተው ፍርድ ቤት ካስተላለፈው ሰነድ ላይ ተመልክተናል። ከዚህ በተጨማሪ በዳናዊት መክብብ የባንክ ሂሳብ ቁጥር ውስጥ የሚገኘው መጠኑ ከፍተኛ የሆነ ገንዘብ እንደታገደ ባንኮች ለፍርድ ቤት በላኩት ሰነድ ላይ ተረድተናል። ይሁን እንጂ በቀሪዎቹ 3 ተከሳሾች ላይ ግን ምንም አይነት ንብረትም ሆነ ገንዘብ እንዳልተገኘ ሰምተናል። ታዲያ የአርቲስቷ ወይም የቲቪ ፕሮግራም አቅራቢዋ የዳናዊት መክብብ እጣ ፋንታ ከአርቲስት ሰራዊት ፍቅሬ ጋር እንዲሁም ከነሰለሞን ቦጋሌ ጋር ይሁን ወይስ ሌላ ጉዳይ፣ ሌላ አጀንዳ ይዞ ይመጣ ይሁን? ይህንን ጉዳይ ተከታትለን በዚሁ የዩቲዩብ ቻናል ላይ የምናደርሳችሁ ይሆናል። ፈጣንና ወቅታዊ ጉዳዮችን በትኩሱ ለማግኘት ትክክለኛ ቻናል ላይ ትገኛላችሁ። ይህም ቻናል አሁን እየተከታተላችሁት የምትገኙት ምን አሉ ሾው የዩቲዩብ ቻናል ላይ ነው። ሰብስክራይብ፣ ላይክ እና ሀሳብ አስተያየታችሁን ደግሞ ከኛ ጋር ከማድረግ ቤተሰብ ይሁኑ። ወደ ቀጣዩ መረጃ ልውሰዳችሁ። ድምፃዊ ያሬድ ነጉ ሊሞሸር ነው። ይህም በዛሬው ዕለት ሽምግልና ልኮ ቤተሰቦቿ እሺ ይሁን ፈቅደናል ሲሉ እሽታቸውን ሰጥተውታል፣ ለግሰውታል። ከዚህም ጋር ተያይዞ ድምፃዊ ያሬድ ነጉ ከዛሬ 6 ወር በፊት አጋጣሚ በኢንስታግራም ገጹ ላይ ቀለበት ማሰሩን አስታውቆ ነበር። በቅርቡ በዛን ጊዜ የለቀቀው አልበም አርብ ምሽት ላይ በኢንስታግራም ገጹ ላይ ታዋቂውን የእንግሊዝኛ አባባል እንዲህ ሲል አጋርቶ ነበር። When God writes your love story, it is more beautiful than anything you imagined. ፈጣሪ የፍቅር ታሪክ ሲጽፍልህ አንተ ከገመትከው ከማንኛውም ነገር በላይ ውብ ይሆናል የሚለውን ከእጮኛው እጅ ጋር በማጋራት ልቤን ደስተኛ በፍቅር የተሞላ ፈገግ ያለ ደህንነቱ የጠበቀ ቤት እንዲሰማው ካደረገች ልጅ ጋር ቀለበት አሰርኩ አጫዋት ብሏል። እግዚአብሔር ለሁሉም ነገር ክብሩን ይሰድ በማለትም እጮኛው እሺ ማለቷን ቀለበቷን በማሳየት ገልጿል። ታዲያ ነገር ግን ይህ ጉዳይ የዛሬ 6 ወሩ ታሪክ ነው ወይስ ሌላ ታሪክ ነው? ይህ ጥያቄ የሚያስነሳ ጉዳይ ነው። ይህ ድምፃዊ በተለያዩ ማህበራዊ ድረገጾች ላይ ሀሳቡን ያጋራል። ከዛም በላይ ግን አንድ ልብ የነካውን ጽሑፍ ላጋራችሁ። እምነት ሲደመር ተስፋ እኩል ይሆናል ሰው። ለፍጥረታት ሁሉ ውዱ ነገር ማመን ነው። ስለ እምነት በቅዱስ መጽሐፍ ላይ ሳያዩ የሚያምኑ ብፁዓን ናቸው ሲል ይናገራል። ዓለም ላይ ስንኖር ከእምነት የላቀ ትልቅ ጸጋ የለም። የማይሆን የሚመስል ነገር ይሆናል ብሎ ማመን ትልቅነት ነው። እምነትን
ከልብ የሚሸረሽሩ ስሜቶች በሚፈጠሩት ወቅት እምነት ፈጽሞ እንዳይጠፋው የሰው ልጅ ተስፈኛ ተደርጎ ስለተፈጠረ ዳግም ወደ እምነቱ ይመለሳል። ተስፋና እምነት የሰውን ልጅ ሙሉ አድርገው ያቆሙታል። በምድር የማይሆን ነገር የለም። ብቻውን በፍጹም ልብህ እመን፣ በፍጹም ልብህ ታመን፣ በእምነትም እንድታሸንፍ ለታማኝነት ተሸነፍ የሚለው ንግግር ዛሬም ነገር ብዙ ሰዎችን ያነጋግራል። ወይ ደግሞ ታሞ ብዙ ሰዎችን በጸሎት እንድንደርስ ሲማጸን ነበረ። ልቡን ታሞ እንደነበር ሁላችንም እናስታውሳለን። ታዲያ ግን ትላንትን በይቅርታ አክመን ዛሬም በፍቅር ታጅበን በተስፋ ወደ ነጋችን እንሻገር የሚለው ያሬድ ነጉ በዛሬው ቀን ተሞሽሯል። በዛሬው ቀን ሽምግልናውን ልኮ እሺ ወደናል ተብሏል። ታዲያ ግን ቀጣይ ሚስቱ ማን ትሆን? የጥበብ ሰው ወይስ ሌላ ሴት ነች? ወይስ በትዳሩ ላይ ሌላ ነገር ይፈጠር ይሆን? ምንመለከት ይሆናል። አሁንም ሌላ መረጃዎችን ለማግኘት ሰብስክራይብ እና ላይክ ማድረጋችሁ አይዘንጋ።